በሰባተኛው ጠቅላላ ምርጫ ከቅድመ ምርጫ አንስቶ በምርጫው ዕለትና ከምርጫው በኋላም የነበረው መረጋጋት የፖለቲካ ውድድር በሰላማዊ መንገድ ሊካሄድ እንደሚችል አሳይቷል። የተለያዩ የፖለቲካ ፓርቲዎችም ሀሳባቸውን ለሕዝብ በማቅረብና በምርጫ ሂደት ውስጥ በመሳተፍ የዲሞክራሲ ባህል እንዲጠናከር አስተዋጽኦ አድርገዋል። ይህ ተሞክሮ በኢትዮጵያ የምርጫ ሂደት ላይ የተሻለ መተማመን እንዲፈጥር፣ የዜጎች የፖለቲካ ተሳትፎ እንዲጨምርና ሀገሪቱ የዲሞክራሲ ግንባታ ጉዞዋ እንድታጠናክርም መሰረት ጥሏል። በመሆኑም ሰባተኛው ጠቅላላ ምርጫ በኢትዮጵያ የዲሞክራሲ ልምምድ ታሪክ ውስጥ የሰላማዊ ፖለቲካ ውድድርና የህዝብ ተሳትፎ መጠናከርን ያሳየ አስፈላጊ ምዕራፍ እንደሆነ ያነሳሉ። ሀገራችን የምርጫ ታሪክ ህዝባችንም ሁላችንም የምናውቀው ነው። በጣም ኋላ ቀር አካሄድ ነው የነበረው። የመገፋፋት አንዱን ለማሸነፍ በፕሮግራሙ ሳይሆን በኃይል የመጠቀም ሁኔታ ነው የነበረው። ይህን የቀየረ አካሄድ ነው በሰባተኛው ምርጫ እያየነ ያለ ነው። ፕሮግራማችንና ዓላማችን እንዳለ ሆኖ በጋራ ጉዳዮች ጋር አብረን ለመስራት በትብብርና በፉክክር ላይ የተመሰረተ አካሄድን በመከተል ነው ተደራጅተን የነበረው ሂደት አንድ የመደራጀት አማራጭ ነው የመረጥነው። ጥቃቅን ስህተቶች አሉ። ጥቃቅን ስህተቶቹ እዛው ስንመልሳቸው የነበሩ አሉ። ከጊዜ በኋላም ሲመለሱ የነበሩ አሉ። ለሚመለከተው አካል የሚሄድ አለ። ያ ጥቃቅን ስህተት ግን ትልቁን ሀገር አሸንፋለች የምንልበትን ሰኞ ምርጫ አከናውነን ማክሰኞ ወደ ስራ እንገባለን ብለን ስንፎክር ነበርና ያንን ያሳካንበት የምርጫ ስርዓት ሆኖ ሰባተኛው ሀገራዊ ምርጫ አልፏል። በምርጫ ወቅት የሚስተዋሉ ውስንነቶችን በማጮህ ሌላ መልክ እንዲኖራቸው ከመስራት ፓርቲዎች እርስ በእርስ ተነጋግረው ለመፍታትና ለምርጫ ቦርድ በማሳወቅም ለመፍታት ጥረት ሲደረግበት የቆየ በመሆኑ የሰባተኛው ጠቅላላ ምርጫ ካለፉት ምርጫዎች የተሻለ ስለመሆኑም ተነስቷል። ባለፉት 6 የምርጫ ወቅቶች መያዝ የማይቻልባቸው ምልክቶች ባንዲራዎች ልንላቸው እንችላለን። በዚህ ላይ ገደብ አልተጣለባቸው። ገደብ የለም። ያመነበትን ሰው ነው የሚመርጠው። ለዚህ ይዞ ሞቶ ያንን መቀስቀስ ያንን ማድረግ የሚዲያ ተደራሽነት በጋራ አብሮ የመስራት ምርጫ ሲደርስ ቴንሽን ነበረ። ምርጫውን ወይ ለማደናቀፍ ሊሆን ይችላል ወይ ደግሞ ምርጫው እንዳይሳካ ለማድረግ ኢቭን ራሱ የፖለቲካ ፓርቲ አባልና ፖለቲካ ፓርቲዎች ያደርጉት ነበር ቀደም። በዚህ ላይ ግን ኢቭን ወደ ሚዲያና ወደ ሌላ ነገር ወደ ፍርድ ቤት እንኳን የሄደ የለም። በጋራ ምክር ቤቶች አብሮ በመቀመጥ በመወያየት በመነጋገር ሲፈቱ ነበሩ። እሱ በጣም ልዩ ያደርጋል። ሁለተኛው የመንግስት አካላት የመንግስት ተቋማት በጣም መልስ ይሰጡ ነበር። እኔ አንዱ የቅሬታ ሰሚ ኮሚቴ ሰብሳቢ ነኝ። አንድም ቀን የሚያድር ኬዝ አልነበረም። ቦታ ላይ ሁሉ እየተገኙ አብሮን እየሄዱ ያደርጉ ነበር። ኢትዮጵያ የዲሞክራሲ ግንባታን እውን በማድረግ ለሌሎች የአፍሪካ ሀገራትም ተምሳሌት ለመሆን ጥረት እያደረገች በመሆኑ ይህ በጠቅላላ ምርጫው የተስተዋለው መናበብም ጠንካራ መሰረት ይጥላል ይላሉ። እንግዲህ ይሄን እኛ ብቻ የምንናገረው፣ ውጪ ታዛቢዎች ተገኝቶ ምስክርነታቸውን ሰጥተዋል። ሌላ ቦታ ያላዩትን የህዝቡን ትዕግስት በነቂስ ወጥቶ ድምጹን የመስጠት ጠቅላላ አካሄዱ ዲሞክራሲያዊ እንደሆነ ምስክርነታቸውን ሰጥተዋል። እንዲህ ስንል እዛም እዚህም ችግሮች የሉም ማለት አይደለም። እነዛን አሟልተን ከሰራን ልምምድ ላይ ነው ያለነው። በቀጣይ ለአፍሪካም ለዓለም ምሳሌያዊ ሊሆኑ የሚችሉ የዲሞክራሲ ሂደቶችን በማሳየት በመተግበር ትልቅ ተልዕኮ ወስደን እንደምንሰራ ነው ተስፋ ማደርገው። ህዝቡ በመሳሪያ በሌላ በስጋት በፍራቻ ሳይሆን በካርድ ነው መንግስት የሚመሰርተው የሚል ነገር አለ። ስለዚህ ይሄንን ህዝባችን ጥሩ በሆነ ሁኔታ የዲሞክራሲ ልምምድ አድርጓል። ፖለቲካ ፓርቲዎች ከዚህ በፊት እንደተባለው ምርጫው ትንሽም ትሁን ሌላ ችግር ሲፈጠር የብዙ ነገሮች ብዙ ሰጣ ገባዎች ነበሩ። አሁን ግን መፈታት አለበት። መፈታት ካልተቻለም አንዳንድ ጥቃቅን ነገሮች ከሀገር አይበልጡም ከችግር አይበልጡም በሚል እነዚህ ነገሮች የሚያሳየው የዲሞክራሲ ስርዓት የምንለው እየተሻሻለ መሄዱን በሚቀጥለው 2023 ጌታ ቢፈቅድና እዛ ደርሰን ምርጫ ስናደርግ ደግሞ ምናልባት የተሻለ የምንለውን የዲሞክራሲ ስርዓት ለዓለም የምናሳይበት ይሆናል። በመሆኑም ይኸው በሰባተኛ ጠቅላላ ምርጫ የተስተዋለው ጥንካሬና ስኬት ዘላቂ እንዲሆን በዚህ የድህረ ምርጫ ወቅትም ሰፊ ስራን ይጠይቃል። ቆጠራው ተጠናቆ ድምጽ መደመር ስራዎቹን በወርዱ አጠናቆ አሸናፊ ፓርቲዎችን መግለጹ የሚጠበቅ ነው። አሸናፊ ሲገለጽ ደግሞ ተሸናፊ ፓርቲዎች ተገናኝተው እንዲሁ ተመሰጋግነው ተማራርቀው መለያየት ነው ያለባቸው። የውድድር ሂደቱ መቀጠል አለበት። ምርጫ ጊዜ ብቻ ጠብቆ አይደለም። በቀጣይ ወቅቶችም አብረው የመስራት አገራዊ ጉዳይ ላይ መሳተፍ ይችላሉ። በሰላም ጉዳይ መሳተፍ ይችላሉ። ቀጣይ አብረው የመስራትና የሚቋቋመው መንግስት ደግሞ አጀንዳውን ወደ ልማት መልሶ የልማት ስራውን የህዝቡን ጥያቄ መመለስ ስራ መስራት አለበት ብዬ ነው የማስበው። ውጤቱም ደግሞ ሲነገር
መንግስት መመስረት የሚችል ፖለቲካ ፓርቲ አሸንፎም ከሆነ እንኳን ደስ አለን እንኳን ደስ አላችሁ ተባብለን ወደሚቀጥለው የዲሞክራሲ ስርዓት የሀገር ግንባታ በጋራ የሚያደርጉን ነገሮች ላይ የመስራትና መሰል ነገሮች ላይ ተሻግረን የምንሄድ ከዛ በዘንድሮ በሰባተኛው ሀገራዊ ምርጫ ያልተሳካበትን ምክንያቶች ገምግመን ለስምንተኛው ደግሞ ከዚህ በይበልጥ የምንዘጋጀበት እንጂ ሀገር የምትፈርስበት የምትሰጋበት ሂደት ስለማይኖር አሳሳቢ አይደለም። አሸናፊው ፓርቲም የዜጎችን መሰረታዊ ፍላጎቶች ከመመለስ አንጻር በትኩረት ሊሰራ ይገባል በማለትም ሌሎች ፓርቲዎችም በዚህ ላይ እገዛቸውን ማጉላት እንደሚጠበቅባቸውም ነው የተነሳው።